ሆነሽልኝ ነገ ከነገ ወዲያ እኔ ፍቅረኛ ልጅ መጥቼ ላስተዋውቅሽ ፈልጋለሁ። ጭራሽ እኔን ፍቅረኛ ይዘህ ልታስተዋውቀኝ ከዛ እኔ ልተዋወቅ ማለት ነው። ችግር አለው። እየቀለክ ነው አንተ ልጅ ምን ሆነህ ነው? በመጀመሪያ ደረጃ እንዴት ነው ስልክ ማታነሳበት ምክንያት? ምንም ይፈጠር ምንም እንዴ ስልክ አታነሳም? ስልክ ማላነሳውበት ምክንያት ምን አለ መሰለሽ ትንሽ እንደነገርኩሽ ከሷ ጋር ታይም እያሳለፍኩ ስለሆነ ቢዚ ነበርኩኝ። አሁን ራሱ ልክ ከከተማ ከመውጣቴ በፊት ላግኝሽ ብዬ ስለመጣሁ ነው እንጂ ከከተማ መውጣ ብዬ ትንሽ ሊሆን አክል ጊዜ ተዝናንተን ልንመጣ አስበናል ከሷ ጋርና በጣም ምርጥ ልጅ ፍቅር ማለት የምር እንደ ስሟ ፍቅር ነው። አልፈልግም ስለሷ መስማትም አልፈልግም። ለምን እንደሆነ ታውቃለህ? ብስኩት የሆነች ልጅ ነች ፍቅር ማለት የምሬን ነው አይደለም? ይኸውልህ እንዳውም ማለት ነው ብዙ ምን እያሰብኩ እንደነበር ታውቂያለሽ። ነገ ነው ልንሄድ ያሰብነውና ከመሄዳችን በፊት እንዳውም ቆይ አስተዋውቅሻለሁ፣ አገናኛችኋለሁ። እንዳታገናኘኝ፣ መገናኘት አልፈልግም። እኔ የምለው አይደለም አንተ አልገባኝም እንዴ? አይደክምህም እንዴ? እንዴት በቃ ማለት አንዳንዴ እኮ ህይወት ነገሮች እኮ ይደክማል። አይደክሙም ወንድ ልጅ ቡዜ ምን ማለት ነው? ለጥሩ ነገር ለምን አትጠቀመው? ማይ ድክመትህን ምን አለ መሰለሽ፣ እሺ ጠንካራ እንድንሆን ጉልበታችን ምናችን ጠንካራ ሆኖ ብዙ ነገሮችን እንድናልፍ ነው የተፈጠርነው። ገባሽ እኮ? እሺ እሱ ጠንካራ መሆን ጥሩ ለእንደዚህ ነገር ነው። ደከመኝ ሰለቸኝ ማለት ደግሞ አልፈልግም እንዴ ቡዜ። እንዴማ እንደዛ ደከመኝ ካልኩኝማ ይሄ ራስ ወዳድነት እኮ ነው። አረ ይሄ ራስ ወዳድነት ነው፣ ደከመኝ አይባልም። እና አሁን ብዙ የጠራሽኝ እንደዚህ እንትን ለማለት ሳይሆን አንቺ እንኳን ተረጂኝና የኔን ፍላጎት የኔን ሀሳብ ተረጂኝና ፍቅርዬንም ላስተዋውቅሽ፣ ከዛም በኋላ አብረን ታይም እናሳለን። እንደውም ለምን ከኛ ጋር አብረሽ አትወጪም? ሙሉ ወጪ ችዬ ከኛ ጋር ወደ ከተማ ወጥተን ደህና ነህ ግን አይደለም? እኔ አሁን የምታወራው ነገር ማለት ነው እየገባልኝ አይደለም። ወደ ውስጥ ሁሉም እየገባልኝ አይደለም። ያዘጋጀሁት ፕሮግራም አለ። ከዛ ፕሮግራም ላይ እህቴ ድምቀቴ እያልኩ ቆይ ቡዜ አሁን ስንት ሰዓት ይላል መሰለሽ? 11 ሰዓት ማለት ቆይ 10 ደቂቃ ላይ ተቃጣለ ያለው ሰዋላ 10 ደቂቃ ትጠብቂኛለሽ ካፌው ጋር እኔ የሚገርም ሰርፕራይዝ ይዤልሽ ካልመጣው እኔ እቀጣለሁ። አልጠብቅህም። ለምን እሷ ልታመጣት እንዳይሆን? ኧረ እኔ እንደዚህ አይነት ባህሪ የለኝም። ያው ሰርፕራይዙን ይዤ መጣሁ። የምር አሁን ካልመጣው እኔ እቀጣለሁ። ሆነሽልኝ ነገ ከነገ ወዲያ እኔ ፍቅረኛ ልጅ መጥቼ ላስተዋውቅሽ ፈልጋለሁ። ጭራሽ እኔን ፍቅረኛ ይዘህ ልታስተዋውቀኝ ከዛ እኔ ልተዋወቅ ማለት ነው። ችግር አለው። እየቀለክ ነው አንተ ልጅ ምን ሆነህ ነው? በመጀመሪያ ደረጃ እንዴት ነው ስልክ ማታነሳበት ምክንያት? ምንም ይፈጠር ምንም እንዴ ስልክ አታነሳም? ስልክ ማላነሳውበት ምክንያት ምን አለ መሰለሽ ትንሽ እንደነገርኩሽ ከሷ ጋር ታይም እያሳለፍኩ ስለሆነ ቢዚ ነበርኩኝ። አሁን ራሱ ልክ ከከተማ ከመውጣቴ በፊት ላግኝሽ ብዬ ስለመጣሁ ነው እንጂ ከከተማ መውጣ ብዬ ትንሽ ሊሆን አክል ጊዜ ተዝናንተን ልንመጣ አስበናል ከሷ ጋርና በጣም ምርጥ ልጅ ፍቅር ማለት የምር እንደ ስሟ ፍቅር ነው። አልፈልግም ስለሷ መስማትም አልፈልግም። ለምን እንደሆነ ታውቃለህ? ብስኩት የሆነች ልጅ ነች ፍቅር ማለት የምሬን ነው አይደለም? ይኸውልህ እንዳውም ማለት ነው ብዙ ምን እያሰብኩ እንደነበር ታውቂያለሽ። ነገ ነው ልንሄድ ያሰብነውና ከመሄዳችን በፊት እንዳውም ቆይ አስተዋውቅሻለሁ፣ አገናኛችኋለሁ። እንዳታገናኘኝ፣ መገናኘት አልፈልግም። እኔ የምለው አይደለም አንተ አልገባኝም እንዴ? አይደክምህም እንዴ? እንዴት በቃ ማለት አንዳንዴ እኮ ህይወት ነገሮች እኮ ይደክማል። አይደክሙም ወንድ ልጅ ቡዜ ምን ማለት ነው? ለጥሩ ነገር ለምን አትጠቀመው? ማይ ድክመትህን ምን አለ መሰለሽ፣ እሺ ጠንካራ እንድንሆን ጉልበታችን ምናችን ጠንካራ ሆኖ ብዙ ነገሮችን እንድናልፍ ነው የተፈጠርነው። ገባሽ እኮ? እሺ እሱ ጠንካራ መሆን ጥሩ ለእንደዚህ ነገር ነው። ደከመኝ ሰለቸኝ ማለት ደግሞ አልፈልግም እንዴ ቡዜ። እንዴማ እንደዛ ደከመኝ ካልኩኝማ ይሄ ራስ ወዳድነት እኮ ነው። አረ ይሄ ራስ ወዳድነት ነው፣ ደከመኝ አይባልም። እና አሁን ብዙ የጠራሽኝ እንደዚህ እንትን ለማለት ሳይሆን አንቺ እንኳን ተረጂኝና የኔን ፍላጎት የኔን ሀሳብ ተረጂኝና ፍቅርዬንም ላስተዋውቅሽ፣ ከዛም በኋላ አብረን ታይም እናሳለን። እንደውም ለምን ከኛ ጋር አብረሽ አትወጪም? ሙሉ ወጪ ችዬ ከኛ ጋር ወደ ከተማ ወጥተን ደህና ነህ ግን አይደለም? እኔ አሁን የምታወራው ነገር ማለት ነው እየገባልኝ አይደለም። ወደ ውስጥ ሁሉም እየገባልኝ አይደለም። ያዘጋጀሁት ፕሮግራም አለ። ከዛ ፕሮግራም ላይ እህቴ ድምቀቴ እያልኩ ቆይ ቡዜ አሁን ስንት ሰዓት ይላል መሰለሽ? 11 ሰዓት ማለት ቆይ 10 ደቂቃ ላይ ተቃጣለ ያለው ሰዋላ 10 ደቂቃ ትጠብቂኛለሽ ካፌው ጋር እኔ
የሚገርም ሰርፕራይዝ ይዤልሽ ካልመጣው እኔ እቀጣለሁ። አልጠብቅም። ለምን እሷ ልታመጣት እንዳይሆን? ኧረ እኔ እንደዚህ አይነት ባህሪ የለኝም። ያው ሰርፕራይዙን ይዤ መጣሁ። የምር አሁን ካልመጣው እኔ እቀጣለሁ። እኔ የምለው ግን ቡዜ ማለት ነው። ቡዜ ለምንድን ነው ወንድሞች ላይ ቆፍጠን ብለሽ ማለት ነው እንደ ታላቅ መሆን ያቃተሽ? የምሬን ነው የምልሽ። ለምንድን ነው እንደዚህ ቆፍጠን ማለት እኔ አሁን አንዳንድ ሰው ማውቀው ታላላቅ ማለት እኔ አሁን ትንሽ ሆኜ ታላላቆችን የሚሉኝን ነገር ነው የምሰማው። ገብቷቸዋል ማለት ታላላቆቼ መተው ይሄ ነገር ልክ አይደለም እንደዚህ ሲሉኝ ሲቆጡኝ እሰማለሁ። እና ማለት አስተዳደጋችሁ ነው እናንተ ነው ወይስ አላቅም? ብቻ እውነቴን ነው የምላችሁ። ማለት እኔ ግራ እየገባኝ ነው። ቡዜ ወንድምሽ ነው ለምሳሌ እንዳታረገው ምናምን ብለሽው ላመጣልህ ነው ሲልሽ ለምንድን ነው ዝም ያልሽው? ማለት እንደ ታላቅ እህት መቆጣት አቅቶሽ ነው? መቆጣት አቃተሽ ማለት ነው ይሄ ነገር ትክክል አይደለም፣ ይሄ የምታደርገው ነገር በፍጹም ይሄ ልክ አይደለም፣ እኛንም አታሰድብ ብለሽ ማለት አቅቶሽ ነው እውነትም ነው ወይስ? ማለት እኔ ዝም ብዬ ሳስባት የሆነ ፈልገዋለሽ ገብቷቸዋል እንዲያስተዋውቃት ምናምን ፍላጎት ባይኖራት እሱ የስንት ጊዜ ታናሿ ነው አብርሽ እና ተቆጥተሽ ምናምን አንቺ አብርሽን መመለስ አቅቶሽ ነው? እውነትም አቅቶሽ አይደለም። በነገራችን ላይ ይሄ ነገሩን ለማራዘም እንዲጋጋል እያደረግሽ ነው እንጂ ወንድምሽን ተቆጥተሽ ማስቀመጥ አቅቶሽ ነው አንቺ አሁን? እውነት ነው ወንድምሽ አንቺ አይሰማሽም? ታላቁ አይደለሽ? የስንት ጊዜ ታናሽሽ። አሁን እሱ በሚልሽ መንገድ ነው የምትጓዡ። ይዤት እመጣለሁ እንኳን ብሏት ቻው ብሏት ሲሄድ ዝም ምን ያለችው? ማለት ምን ማድረግ አለብኝ ምናምን ብላ እኛን ትጠይቃለች። እኛ ምን እናርግሽ? እኛን ለምን ትጠይቂያለሽ? አንቺ ወንድሞችሽን እንደ ታላቁ ነሽ መቅጣት ካቃተሽ እኛ ምን እናርግሽና ነው ወደኛ መተሽ የምትጠይቂን እንዴ? የምሬ ነው የምላችሁ። የሆነ ግራ የሚያጋባ ነገር እግዚአብሔር። ለምንድን ነው እንደ ኤፍሬም ቆፍጠን ብለሽ? ኤፍሬም እንኳን የስንት ጊዜ ታናሽ ሆኖ ኤፍሬም እንዴት ሆኖ አብርሽን እንደሚያወራ አይተሻላ? እንዴት አድርጎ እንደሚያንቀጣቅጠውና ለምንድን ነው እንደ ኤፍሬም ሆናችሁ ማውራት ያቃታችሁ እናንተ? የምሬ ነው የምላችሁ። እንዴት አሁን ደግሞ ጭራሽ አስጠልተውኛል። የምር እኔ ነው ወይስ እናንተም ጭምር ነው? እኔ በጣም ነው ያስጠሉኝ በነገራችሁ ላይ በጣም ነው ያስጠላችሁኝ የምር። እንትና ደግሞ ኤፍሬም ሄርሜላን አግኝቷት ነበረ በነገራችሁ ላይ ማለት እኔ እንደተረዳሁት አሁን እያወኳት የመጣሁት ሄርሜላ ማለት ነው በጣም ቆፍጠን ያለች ልጅ የምር ነው የምላችሁ። ቆንጆ በቁንጅና የሚለካ ቢሆን ኖሮ አለች ስንቱን ማስበርከክ እችል ነበረ፣ ግን በቁንጅና ምናምን አይደለም አንተ በምትመካው በቁንጅና ነው እንዴ ምናምን እያለችው ነበርና በቃ የሆነ ራሷን ማስደፈር አትፈልግም። ለፍቅር መክፈል ያለባትን መስዋዕት ከፈለች። ከዛ በኋላ ግን የሆነ አሁን አደብ እየገዛች ነው ማለት ራሷን እያዳመጠች ነው። እና በዚሁ አጋጣሚ በነገራችን ላይ እንኳን ተወለሽ ሄርሜላ፣ እኔ ላንቺ ጥላቻ የለኝም። ባደረግሽው ነገር ብናደድብሽም ላንቺ ጥላቻ የለኝም። የሆነ ሴት ልጅ ቆፍጠን ስትል ደስ ይለኛልና በቆፍጥናሽ ምናምን በጣም ደስ ይለኛል የምር። እና ራስሽ ታስከብሪያለሽ። ከዛሽ ከሩታ ትሻያለሽ አንቺ የምር። እኔ ሩታ በጣም ነው የምወዳት፣ ግን የሆነ እውነት ተናገሪ በባል ባየውታ ያልምፈርደው ላንቺ ነው። ለምን ቆፍጠን ያልሽ ራስሽን ማስነካት አትፈልጊም። እና በዚሁ አጋጣሚ እንኳን ተወለሽ ቀሪ ዘመንሽን እግዚአብሔር ይባርከው። ቀሪ ዘመንሽን በደስታ ደግሞ ከሚወድ ሰው ጋራ ደግሞ በአዲስ ነገር እንድትመጭልን አምናለሁ፣ እንደምትመጭም ፈልጋለሁና በዚሁ አጋጣሚ ያው ጥሩ ምኞቴን ገልጬልሻለሁ ለማለት ፈልጌ ነው። እና እንደ ሄርሜላ ቆፍጠን በይ ሩታም ቢሆን አሁን አብረሽ የሚባል ሰውዬ ወደ ህይወትሽ አምጥተሽ ይቅርታ ጠይቀሽ የልጅ አባት ነው ወደ አንቺ ህይወት ካመጣሽ የልጅ ይጫወትብሻል። ኦኬ ኳስ እንደዚህ እንደ ኳስ ማለት ነው መረብ ነው የሚጫወትብሽና በቃ ቆፍጠን ብለሽ ልጅሽን አሳድጊ። ኦኬ ያለባል ልጅ ማሳደግ አይቻልም ያለው ማን ነው? ያለባል መኖር አይቻልም ያለው ማን ነው? እና ቆፍጠን በይበት እንደ ሩታ። እሱ ምናልባት እናንተን ሊያናድድ ምናምን ላደረገው ነገር ሊሆን ይችላል ፍቅርን ያመጣት። ፍቅር ደግሞ ማለት ነው አይሰለችሽም እንዴ አንቺ? እኔ አሁን እዚህ ሚዲያ ላይ ያየኋት ከአብርሽ፣ ከዛ በኋላ የሆነ ልጅ ነበረ፣ ከዛ ፉፉ የሚባል የወለደችበት ልጅ አለ። በጣም ብዙ ከ10 የሚበልጡ ወንዶች ናቸው እዚህ ሚዲያ ላይ የሆነ ተለጣጥፎ የምሬ ነው ብላችሁ የሆነ ተለጣጥፎ ምናምን ፎቶ ራሱ ሲነሱ እኔ ለወደፊት ሰው ሲያየው ምን ይለኛል? እኔ አላቅም። እውነቴን ነው የምላቸው። እኔ ነገር ማድረግ ስፈልግ ለወደፊት ነው የማስበው። ገብቷቸው ነገ ምን እባላለሁ ምናምን ነገር እና እነሱ ጭራሽ ይሄ ነገር የለም። ዛሬ ነገ ከአንዱ ጋር ከነገ ወዲያ ከአንዱ ጋር ምናምን እና ለምንድን ነው ማለት ቤተሰቡ ማያይ ምንም አይላቸውም ወይ? እኔ ጥያቄ አሁን ፍቅር እኔ ከስንት ሰው የምሬ ነው የምላቸው ዩቱብ ገብታችሁ ብታዩ ከስንት ሰው ጋር መሰላችሁ ፎቶ የተነሳችሁ? ከስንት ደግሞ የፎቶ ማለት ዝም ብሎ ፎቶ አይደለም የተለጣጥፎ ምናምን እንደ ፍቅረኛ አይከብዳችሁም እንዴ?
የምሬ ነው። አይሰለቻችሁም? አንዳንዴ እኮ ይሳለቻል አይደል እንዴ? እናንተ ግን ማለት አይሰለቻቸውም። የምሬ ነው የምላችሁ። ምን አይነት ፍጡር ናችሁ እንደው እናንተ? የምር የሆነ ነገ ምን ይባላል ማያስጨንቃችሁ ምን አይነት ፍጡር ብትሆኑ እናንተ? ምን አይነት ለየት ያለ ፍጡር ነው ያላችሁ? ዋይ እንዴት እንደምታስ